ከዚህ በላይ የሚያስደስተኝ ምንም ነገር አይኖርም። እና ታገኛለሽ? በደስታ ቤትህን በሰራተኛ ስም አድርገህ ሚስትህን ደብቀህ ምንም እንደማያውቅ ሰው ትሆናለህ። ተውናቲ ሚስጥራችንን ማጠብቅልን እንጂ። አንቺስ ብትሆኚ ደግሞ ወርቅ ሲጠፋብሽ ባልሽን አልጠረጠርሽው? አንተ ቅሌታ እስኪ ይፈር። አየህ፣ በአንተ መንገድ መሄድ በጣም ቀላል ነው። ደግሞ ስማኝ፣ የክፉ ሰው መጨረሻ ወይ ሞት ነው ወይ መውበድ ነው። እኔ ግን አልስማማም። በፈጣሪ ምህረት እንጂ አሁን ማን ጻድቅ አለ? እየቃዠው ነበር። አንቺም ታወረፋ አላልሽኝ? ቆይ ምን አይነት እናት ነሽ? የኔ ልጅ ደስ ስላለሽ ደስ ብሎኛል። የተሻለ ነገር ሁሉ ላንቺ ይገባል። እድል ምርጫ አንተ ኑር። በጣም ታሳዝናለች አባዬ። ምረቴ ደህና ነሽ? ደህና ነኝ። ምን ነው ደህና አልመስልም? ማሚ ደህና ነሽ? ምን ነው ምህረት፣ ምንድን ነው 10 ጊዜ ደህና ነሽ የምትሉኝ? አንቺ ምንም አላጠፋሽም። እኔ ነኝ የሚስቴን ገበና በአደባባይ ላይ ያወጣሁት። አባዬ እያጽናናኸኝ ነው? እህቴ አንቺ ልክ ያልሆንሽ ጉዳዩ መስማትሽ ነው። እንድሰማ ያደረኩት ደግሞ እኔ ነኝ። ወይ ጉድ! ስትናፍቂ ማየት አልችልም እንዴ? ምንድን ነው የምትይው? አጠፋብህም አባዬ። ንዴቷ ሲበርድና ትንሽ ስትረጋጋ ትመለሳለች። ድጋሚ ካጠዋት እንደ ድሮ መጽናናትና ሰው መሆን አልችልም። እድልዬ፣ ዛሬስ ብቸኝነት ተሰማኝ። ከባድ ችግር እንኳን ቢደርስብኝ የምሄድበት ቦታ የለም። ሰላም ነው ዮናስ? ዝም ያልኩህ እኮ ምንም አዲስ ነገር ስለሌለ ነው። እማዬ ጠፍታባችሁ እየፈለጋችኋት ነው አይደል? በቃ አታስቡ እሺ። እኔ ሰፈር ደርሼላታለሁ። እድል ጋር ስንት መደወል እያሰብኩ እሷ ጋር ከሌለ ትጨነቃለች ብዬ ነው የተውኩት። እሷን ለማግኘት ነው እያሰብኩ ያለሁት፣ ግን ደግሞ ስትመጣ ለእሷ ብቁ ሆኜ መገኘት አለብኝ። ምንድን ነው ማወቅ የፈለግኸው? ቲና የምትወደውንና የምትጠላውን ነገር ማወቅ ፈልጋለሁ። ለምሳሌ መጽሐፍ ማንበብ ትወዳለች? ቤተሰቡ በተሰበሰበበት ናቲ አዋርዳለሁ ብሎ ራሱ ተዋረደ። እንግዲህ ተነስተን በርከክ እያለው እያለ ተመስገን ደግሞ ተነስቶ እውነት መስሎት እየተንበረከከ ግን ናቲ ባዘው ትዕዛዝ መሰረት ትሁትን ታገቢኛለሽ ለማለት መንበርከኩን ሲያይ ናቲ ነቀለ፣ በጣም በሸቀ። ሌሎች እንግዲህ የድራማው አካልና ተዋናይ ስለነበሩ ይህን ነገር ስለሚያውቁ እየሳቁ ነው። ፊታቸው ደስታ በደስታ ተሞልቷል። ናቲ ግን በቃ መቀወሱ። አሁን በር ወጥቶ የሚያደርገው የሚሰራው ነገር አሳጥቶት ግራ ገብቶታል። አንዴ ይቆማል፣ አንዴ ይቀመጣል። በቃ እንደ እብድ እያደረገው ነው። አሁን ያኔ ከቤት ያስወጡት ያሉት ነገር በሙሉ እያስጨነቀው በአእምሮ እየመጣ እየተመላለሰ እንደ እብድ እያደረገው ነው። እስካሁን እንግዲህ ናቲ ለማፈር ወይም ያሳፍረው ይሆናል እያሉ የማያደርጉት ነገር የለም። ተሸንፎም ያውቃል ብዙ ጊዜ በአደባባይ፣ ግን እንደ ዛሬው አይነት ስሜት ተሰምቶት የሚያውቅ አይመስልም። ናቲ ከቤት ሲወጣ እንግዲህ መጀመሪያ ትሁት ባመነጨችው ሐሳብ መሰረት የተወሰነ ነገር ድራማ መፍጠር አለብንና እንዲያምነን ማድረግ አለብን ተብለው በተስማሙት መሰረት ማለት ነው። አሁን ናቲ በዚህ መልኩ ሁኔታውን ሲያገኘው ሚስጥራቸውን የእውነት የነገሩት መስሎት ሚስጥራቸውን አደባባይ ላይ ያሰጣለሁ ሲል አባባ አረተው ሚስጥር እኮ አይነገርም ብሎ ቀለደ። እሱም እንግዲህ ኖርማል ጀመረ። አንተ ሚስቴ ሀብቴን ትካፈለኛለች ብለህ በሰራተኛ ስም ያደረግ ቅሌታም ሽማግሌ እኮ ነህ አለው። እንግዲህ ወይዘሮ ምረትም እንዴ እውነቱን ነው ምን ለማለት ፈልገ ነው እያለችው ኖርማል አዳነቀችው። ምን አንቺስ ቢሆን ወርቅ ሲጠፋሽ እሱን አይደልን የጠረጠርሽው ሲላት ምን? በዚህ ጊዜ ትሁትም ተገረመች። ትሁትስ አንቺስ ቢሆን ተመስገንን ወላጆች አልተቀበሉትም ብለሽ አልነበረ እያለ የሁሉንም የሰማውን ነገር ተናገረ። በዚህ ጊዜ ተመስገን እየቀለደበት ነበር። አንቺ እንደዚህ አልሽ እያለ ሁሉም በአንድ ጊዜ ሳቁበት። ምን እየተፈጠረ እንደሆነ ምን እንደተፈጠረ ናቲ ግራ ገባው። በዚህ ጊዜ ወይዘሮ ምረት አንተ ቅሌታም እንግዲህ በኋላ አይበቃም አታፍርም? ኧረ ይብቃህ ስትለው አባባም አንተ ይበቃሃል በቃ እንግዲህ በኋላ በዚህ ቤት ዘወር በል እስኪ ረፍ እያለው ናቲም አንተ ይበቃል ቅሌታም ቅሌት ብርቁ ውጣ እንግዲህ ብለው በተመሳሳይ ድምጽ በአንድ ጊዜ ውጣ ሲሉት ያንን እያስታወሰ አሁን ራሱን ይዞ ናላው ዙሯል። ናቲ በጣም ከባድ ስሜት ውስጥ ነው ያለው። ቤተሰቡ እንግዲህ እና አባባ ምንድነው ናቲ በዚህ መልኩ ተዋርዶ ከወጣ በኋላ ደስ ብሏቸው እየቀለዱ እየተጫወቱ እያለ ወይዘሮ ምረት አይ እኔ ግን በጣም ነው የከፋኝ፣ በዚያ ልክ ሲደነግጥ ትንሽ ይጨንቃል። ሁላችንም ቢሆን ሳናጠፋ ቀርተን አይደለም፣ በፈጣሪ ምረት ነው ቁመን ምን ሄደው። ስለዚህ እኛ ይህን ያክል ቅጣት እሱ ላይ ልናወርድበት ልናሳርፍበት አይገባም እያለች ማዘን ስንጀምር አባባ ተቆጣ። እንዴ አንቺ ደግሞ ማዘን ለሚገባሽና ለማይገባሽ ራሱ መለየት ያቅተሻል። ይኸውልሽ ፈጣሪም እኮ ይቅር የሚለው ራሱ ሳናውቅ የምንሰራውን ነው እንጂ ሆን ብለን የምንሰራውን አይደለም እያለ ነው። ትሁትም ተቀብላ አዎ ሁሉም እያንዳንዱ የዘራው ማጨድ አለበት ስትል ወይዘሮ ምረት ግን አጥብቃ ተቃወመች። አይደለም ምረት ሰጪው ወይም ቀጪው ፈጣሪ ነው እንጂ እኛ መሆን የለብንም እያለች አጥብቃ ስትከራከር እንግዲህ በሐሳቧ ሁሉም ተስማምተው እሺ ዛሬ በአብላጫ ድምፅ ተሸንፈናል፣ ሁላችንንም አሸንፈሽናል እያሉ እየተሳሳቁ ነው እንግዲህ ያሉት። ናቲ ግን በቃ በየቦታው ሄዶ ይቀመጣል። እንግዲህ እንደ እብድ እያደረገው ነውና አሁን በአጋጣሚ እናቱ ደወለችና እናቱ ላይ ዛሬ ምር ብሎ እየተናገረ ነው። ቆይ እናቴ ግን ምን አድርጌሽ ነው
እንዴት አድርገሽ ነው ያሳደግሽ? ምን ነው የሆነ ተንኮልና ክፋት ሳስብ በርታ ቀጥል እያልሽ ነው እያበረታታሽ ያሳደግሽ? ምን አይነት እናት ነሽ እያለ እየወቀሳት ነው። እንግዲህ ዛሬ ወደ ራሱ የተመለሰ ይመስላል። በጣም ከፍቶታል። እንደ እብድ ይስቃል። ዝም ብሎ ብቻውን ያወራል። ግራ ግቢት ብሎታል ናቲ። ደግሞ ቅድም ኖርማል ስትወቅሰውና ከቤት ሲወጣ ትሁት እንደዚህ አይነት ተንኮልና ክፋት የተጠናወተው ሰው መጨረሻ ወይ ይሞታል ወይ ያብዳል ብለው ነበረ። እንዳለችውም አሁን ናቲ እያበደ ያለ ይመስላል። ሌላው እንግዲህ በዚህ ድራማ ላይ ደግሞ በጣም ተወዳጇ ቲና ዛሬ ከጠፋችበት ቦታ ተከስታ ለተመስገን ደውላለታለችና እንኳን ደስ አለህ እያለች ያለችው ይመስላል። ማን ነግሮሽ ነው እያለ ሲጠይቃት ያው ናቲ መሆኑ ግልጽ ነው። ብዙ አወሩ። አትጥፊ እያላት ነው። ነገ እመጣለሁ ብለዋለች። ከዚያ በዘለለ እንግዲህ የሆነው ነገር ሁሉ አሁን ወደ መልካም ነገር እየተቀየረ ያለ ይመስላልና አባባና ትሁት በግልጽ እንደ አባትና ልጅ እያወሩ ናቸው። እንግዲህ በኋላ አባዬና አንተ ወይዘሮ ምረት በደስታ እንድትኖሩ ፈልጋለሁኝ፣ አሁን የሚቀረው የእድል ጉዳይ ነው እየተባለ እያወሩ እያለ በአጋጣሚ እድል ቤተሰቦቿን እንዳታገኝ የተደረገበትን መንገድ አባባ ለትሁት ሲነግራት ወይዘሮ ምረት ሰማችና በዚህ ነገር በጣም ተበሳጭታ አኮረፈች። አሁን ሁሉም ደህና ነሽ እያሉ ሲላት ምንድነው ደህና ነሽ የምትሉኝ ብላ ተማራ ቤት ተታወጣች። ቤት ተታወጣ እንግዲህ ሁሉም እየተጨነቁ ናቸው። አባባም በጣም ተጨንቋል። እንግዲህ የቤተሰብ ሚስጥር የቤቴን ገመና የባለቤትን ገመና አውጥቼ መናገር አልነበረብኝም እያለ ያብሰለስላል። ትሁትም እንግዲህ የጥፋተኝነት ስሜት ተሰምቷታል። ምክንያቱም ወይዘሮ ምረት እድል ላይ ያደረገችው ነገር ልክ አይደለም ብላ ተናግራለችና ምክንያቱ ምናልባት ያንን ነገር ሰምታ ተበሳጭታ ይሆናል በሚል ነው። ተመስገን እንግዲህ ሁለቶችንም ለማረጋጋት እየሞከረ ነው። ምንድነው ትሁት እኮ ልጃችሁ ነች፣ እሷ ደግሞ መስማት ምንድነው የኔ ያክል የሚያናድደው እያለ ለማረጋጋት ይሞክራል። እንግዲህ አሁን ግን ወይዘሮ ምረት በጣም ስለተከፋች አሁን ለእድል ደውላ እንድንገናኝ እያለቻት ነው። እድልም ምን ሆንሽ ብላ ስትላት አሁንም እንደተበሳጨች ነች እና ልጅን በፈለጉት ሰዓት ስትናፍቀኝ ማግኘት አልችልም ስላለች እንግዲህ እድል ተገዳ ማለት ነው። ተገናኙ፣ አብረው እያወሩ ናቸው። ሁለቶችም ክፊት ብሏቸዋል። ስለ ጤንነታቸው ከተጠያየቁ በኋላ ወይዘሮ ምረት ኖርማል ብቸኛ ነኝ፣ ማንንም አውቀ የለም፣ ትዝታዬም እየተመለሰልኝ አይደለም ብላ ብሶት እያወራች ነው እንጂ ምን እንደሆነች ራሱ ብትጠይቃትም እድል ልትነግራት አልቻለችም። ግን በተደጋጋሚ ስልክ ቢደወል ስልክ አታነሳምና በመጨረሻ ኖርማል ተመስገን የደወለውን ስልክ እድል አየችውና ለምንድነው ማታነሽው ብላ ስትላት በቃ እሄዳለሁኝ ዝም ብለሽ አሁን ካንቺ ጋር እናውራ ብዬ ነው ብላ ስትላት እድል ደግሞ በራሷ ፍቃድ ለተመስገን ደወለችና ደህንነታቸውና ጤንነታቸውን ሁሉንም ከጠየቀች በኋላ እናቴ እዚህ ነው ያለችው እንዳታስቡ እየፈለጋችሁ እንደሆነ ይገባኛልና እስከ ቤት ስለሚሸኛት አትጨነቁ ስላለችው ተመስገን በጣም ደስተኛ ሆኖ ይሄንን ደስታውን ሂዶ ለአባባ ለትሁት እየነገራቸው ነውና ሁሉም ደስ ብሏቸዋል። እንግዲህ በኋላ እንግዲህ እድልም ባለችው መሰረት እናቷን ወይዘሮ ምረትን እስከ ቤት እስከ ሰፈር ሸኝታ ተመለሰች። አሁን ወይዘሮ ምረት ገባችና ለመረጋጋት ሞክራለች። ይቅርታም ጠየቀች ስላስጨነቀቻቸው። እነሱም አቅፈው ሳሟት ደስተኛ ሆኗል። አሁን ተመስገን ደግሞ በቲና ጉዳይ አንድን ቲናን አፈቅራለሁ የሚል ዮናስ የማለት የሜሪ ውሽማ የመላኩ ሚስት ሜሪ ማለት ነው የሷ ውሽማ ዮናስ ማለት ነው ለተመስገን ደወለለትና ምክንያቱም ካሁን በፊት ቲናን አፈቅራታለሁ ግን እፈራታለሁ ቀርቦ ለመጠየቅ ብሎት ነበርና አብረው ለማውራት በዚህ ጉዳይ ላይ ቀጠሮ ነበራቸውና ዛሬ ተገናኝተው ስለ ቲና አንዳንድ ነገር እየጠየቀው ነው። እንግዲህ ተመስገንም ባነነበትና ቲና የምትወደው ነገር ምንድነው? ምሳሌ መጽሐፍ ማንበብ ትወዳለች ብሎ በተዘዋዋሪ ብላይንድ አይደለችም ወይ የሚል ጥያቄ ሲያስተላልፍ ተሜ ቀድሞ ነቃና አው የነሱን መጽሐፍ ታነባለች ብሎ አሳረፈው። አሁን በቃ ዮናስ ልቡ የቆረጠለት ይመስላል። ለምን ታያለች ብለው ይጠረጥሩ ነበር ከሜሪ ጋርና እንዳልሽውም አሁን አረጋግጫለሁ ቲና ብላይንድ ነች ብሎ ለሜሪ ደውሎ አስረዳት። እንግዲህ ተመስገን ማወቅ ያለብህን ነገር ካወቅ ጨርሻለሁኝ እኔ ወደ ሌላ ስራ አለኝ መሄድ አለብኝ ብሎ ወደ ቤት ተመለሰ። ወደ ቤት ተመልሶ ኖርማል ከትሁት ጋር በፍቅር እየወሩ ናቸው። ትሁት ትንሽ ቅናት ቁንጥጥ ያደረጋት ትመስላለች። ለምን እድል መደወል ያለባት ኖርማል አባባ መሆን ነበረበት፣ ግን ላንተ ለምን ደወለች እያለች ስትል ትንሽ ተቀላለዱና እንደዚህ እንዳታስቢ አንቺ ለኔ ነሽ እኔም ያንቺ ነኝ ብሎ አረጋግቶ አሳምኗታልና በመሃል ተሜ ወደ ውስጥ ሲገባ ስልክ በተደጋጋሚ ይደወላልና እስኪመጣ እኔ ላንሳው ብላ ይሁን ተጠራጥረው አይታወቅም። ስልኩን አንስታ ሄሎ ሳትል ድምፅ ሳታሰማ ጆሮዋ ጋር ስትደቅነው የኔ ፍቅር የልጅነት ባሌ የሚል የሴት ድምፅ ስትሰማ ትሁት ክው አለች፣ አይኗ ፈጧል። በመሃል ላይ ስልኩን እያዳመጠችና የምታሳየው ፋሻል ኤክስፕሬሽን የተጋነነና ትክክል ያልሆነ ስሜቷን እያየ ተመስገንም ስለደረሰ በጣም ተጨንቆ ቆሞ ተፋጠዋል። ምን ይፈጠር ይሆን?